በትግራይ ክልል እየሆነ ያለው ነገር ምንድነው? በትግራይ ጦርነት በተለይም ደግሞ ባለፉት ጊዜያቶች ውስጥ የትግራይ እናቶች ክፉኛ አንብተዋል፣ አዝነዋል። ልጆቻቸውን ይቅጦሩኛል፣ ይቀብሩኛል ያሉቻቸው ልጆቻቸው በሜዳ ቀርተዋል። አሁን ደግሞ በትግራይ የተከሰተው ነገር እናቶችን ዳግም እያስለቀሰ፣ አባቶች፣ እናቶች፣ ሚስቶች፣ ሕፃናትም ይህንን በትግራይ እየተፈጸመ ያለው ነገር ክፉኛ አሳስቧቸዋል። በዚህ ጉዳይ ላይ የተጠየቁ የትግራይ ክልል ጊዜያዊ አስተዳደርም ሆነ የህዝባዊ ወያኔ ሓርነት ትግራይ ቡድን ስለዚህ ጭንብል ለባሽና በርካቶችን ስለሚሰውረው የትግራይን እናቶች ዳግም እያስለቀሰ ስላለውና በየስብሰባው፣ በየመድረኩ፣ በየቤተክርስቲያኑ፣ በየመስጊዱ፣ በየትራንስፖርቱ፣ በእያንዳንዱ ቦታ ላይ ወጣቶች ስለሚታፈኑበት፣ ባል ለሚስቱ የያዘውን ዕቃ ሳያደርስ መንገድ ላይ ስለሚወሰድበት ሁኔታ ብዙዎች ዝም እያሉ ነው። አሁን በትግራይ ክልል ያለው ነገር ትንሽ አሳሳቢ ሆኗል። የትግራይ ክልል ሰላምና ጸጥታ ቢሮም በዚህ ጉዳይ ላይ ምንም አይነት ምላሾችን አልሰጠም። ሁኔታው እጅግ አሳሳቢ ነው። ይህን ሁኔታ በተመለከተም የአፍሪካ ህብረት የአደራዳሪ ኮሚቴውን ኦሉሴጉን ኦባሳንጆን ጨምሮ የአሜሪካ ልዑክ ቡድን በኢትዮጵያ በትግራይ ክልል ዳግም ወደ አካባቢው ለማምራት ቀጠሮ ይዟል። ትግራይ ዳግም እናቶች እያለቀሱ ነው። ሚስቶች ለባሎቻቸው ለልጆቻቸው እያለቀሱ ነው። ይህ ክስተትም ሕፃናት ያለ እናት ያለ አባትም የሚያስቀር ሁኔታ ዳግም እየተፈጠረ ነው ይላሉ። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን በትግራይ ክልል ምንድነው እየሆነ ያለው? ጭንብል ለባሹ ቡድኑስ ማን ነው? ቢቢሲ ይህንን በተመለከተ በርካቶችን አናግሮ የሰብአዊ መብት ኮሚሽንም ያሉትን መረጃዎችን አውጥቷል። በዛሬው ዕለትም ይህንኑ መረጃም ለእናንተ የምናደርስ ይሆናል። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግረኛ ገልጾ የምልመላ ሂደቱ ግን በክልሉ መንግስት እንደሚፈጸም ተናግሮ ነበር። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ምናልባትም ከላይ የሰላምና ጸጥታ ቢሮ ከተናገረው በተቃራኒው ማለት ነው። በፍቃደኝነት ሳይሆን በግዳጅም ይህ ሁኔታ የሚፈጸመው ደግሞ ጭንብል በለበሱ አካላት ነው። ትንሽ አሳሳቢ ነው። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሏ የትግራይ ጸጥታ ኃይሎችን በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄደች መሆኑን በመጥቀስም መግለጫ ማውጣቱ ይታወሳል። የሰብአዊ መብት ተሟጋቾች ድርጊቱ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኝበታል። ለሁለት ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነት በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ዳግም ነግሷል። ይህም ሌላኛው ስጋት ነው። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ ፓርቲ እውቅና የተሰረዘበት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉን ፕሬዝዳንት አድርጎ የሾመ ሲሆን ጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን ድረስ በይፋ አይታወቅም። በትግራይ ክልል ለሚሆነው ነገር ጊዜያዊ አስተዳደሩን እንዳይጠየቅ ስልጣን የለውም። ህወሓት ደግሞ በማዕከላዊ መንግስቱ እውቅና የሌለው ሆኖ የትግራይ ህዝብ መሃል ላይ እየተሰቃየ ነው። ከላይ እሳት ከታች እሳት ይሉታል። ይህ ነው። መሃል ላይ ግን እናቶች ዳግም እያለቀሱ ነው። ሚስት ለባሏና ለልጆቿም መከራዋን እያየች ነው። ትግራይ እንባ መቼ ይደርቃል? የብዙዎች ጥያቄ ነው። የሰብአዊ መብት ኮሚሽንም ይህ ጉዳይ አሳስቦታል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል በሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎችም የፖለቲካ ፓርቲዎችና የመብት ደረጃ ድርጅቶች በመግለጫቸው አመላክተዋል። በተጨማሪም በደብረ ጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ መሳተፍ ብሔራዊ ግዴታ እንዳለባቸው መደንገጉም ምናልባትም ይህ በትግራይ የሆነ ያለው ነገር
ይህንኑ ሕግ ተግባራዊ የሚያደርግ መሆኑን ይገለጻል። ያ ማለት ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጀነራል ታደሰ ወረደም ሆነ ጊዜያዊ አስተዳደሩ ምንም ዕውቅና እንደሌላቸው የትግራይ ክልል በራሱ ሕገ መንግስትም እየተመራ እንዳለ ማሳያ ነው ይላሉ። ይህንን የማይቀበል ማንኛውም ሰው ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ሕጉ ላይ ተቀምጧል። በድህነት ለሚሰቃዩ የትግራይ እናቶችና አባቶች ሌላ መከራ ማለት ነው። የትግራይ ተቃዋሚ ፓርቲ ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ በመግለጫዎቹን አውጥቷል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል በማፈስ ወዳልታወቁ ካምፕ እየወሰደ ነው ሲል ባወጣው መግለጫም ከሷል። ቢቢሲ ትግረኛ በታጣቂዎችና በአስገዳጅ ለውትድርና የታፈሱ ሰዎችን ከወታደራዊ ማሰልጠኛ ያመለጡ ወጣቶችና ቤተሰቦችንም አነጋግሯል። ነገር ግን የአካባቢ መስተዳድሮችና የሰላምና ጸጥታ ጽሕፈት ቤቶች ግን እየተካሄደ ያለውን ወታደራዊ አፈሳም አስተባብለውታል። ማንም እንዳይጮህላቸው። በአብነትም ለምሳሌ በአፈሳው በወርቅ ማዕድን ማውጫ ቦታዎችም በአድዋ ከተማ የሚኖሩ አንዲት ልጅም አባት የሆኑ ተስፋይ ገብረ እግዚአብሔር በማዕከላዊ ዞን በሚገኘው አህሳን ወረዳ ልዩ ስሙ አዲፍታው በሚባሉ ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደራሉ። በዚህ በወርቅ ማውጫ አካባቢ የተሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውሉና ሌሊት በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። ይህ የተለመደ ክስተት ነበር። ግንቦት 13 2018 ዓ.ም ከማለዳው በ11 ሰዓት ተኩል ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂና በፖሊሶች ተከበው 180 ወጣቶች አዲፍታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ቤት ተቆልፎባቸው አደሩ። ለደህንነት በመስጋትም ስሙ እንዳይገለጽ የጠየቀውና ከታፈሱት ወጣቶች መካከል አንዱ በማግስቱ ግንቦት 14 2018 ዓ.ም ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ይህ ከህይወትም ከሞትም የተረፈው ግለሰብ ወጣቶቹ በሶስት አውቶቡስ ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኝ ሰጉህ ወደሚባል ወታደራዊ ማሰልጠኛ እንደተወሰዱ ቢቢሲ ያነጋገራቸውን ግለሰቦች አስረድተዋል። ማርያም ሸዊቶ ከሚባል ቀበሌም እንደደረሱ ተስፋይ ካፈሳውና የሚጠበቀውን ወታደራዊ ስልጠና ለማምለጥ ከመኪና ከዘለለ በኋላ ጭንቅላቱ ላይ ከባድ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ወጣቱ የጭንቅላት ቀዶ ሕክምና ቢደረግለትም ተደርጎለትም እስካሁን ድረስ ራሱን እንደሳተ ነው። መናገርም አይችልም። 7ኛ ቀኑ ነው ሲልም ወንድሙ ያስረዳል። ይህ የሰብአዊ መብት ጥሰት ነው። የአህሳም ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብን ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚህ ደረጃ የተካሄደ አፈሳ የለም በማለትም ጉዳት የደረሰበትም ሰው እንደሌለ አስተባብለዋል። ወጣት ዳዊት ጉዑሽ የእረፍት ጊዜውን በአክሱም አካባቢ ከሚኖሩ ቤተሰቦች ጋር አሳልፎ ግንቦት 13 2018 ዓ.ም በአውቶቡስ ወደ ስራ ቦታው ሲመለስ በአድዋ አካባቢ በታጣቂዎች እንደታፈሰ እህቱ ደግሞ ታስረዳለችም። ሌላኛ የሰብአዊ መብት ጥሰትም ታጣቂዎቹ በዕለቱ ከአክሱም አድዋ ወደ መቀለ መስመር ላይ ዳዊትን ጨምሮ ከተለያዩ አካባቢዎች የሚያልፉ መኪኖችን በማስቆም 16 ወጣቶችን አፍሰው እንደወሰዱ የዓይን እማኞች አስረድተዋል። ከዚህም በተጨማሪ በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳደራዊ ቅስቀሳም ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩ ቢቢሲ ገልጸዋል። ሌላኛው የእናቶችና የሚስቶች እንባ፣ ሴቶች እያለቀሱ ነው። በተለይም በአጋዚ ጣቢያ ቀበሌ ወላጆች ስብሰባ ላይ ሳለን ወደ ቀበሌው እንድትመጡ የሚል ወረቀት ደርሷቸው ከሄዱ በኋላ ልጆቻቸውን ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳ ይህ የሞትና የሽረት ጉዳይ ነው፣ በላተኛው ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱም፣ ያልጀመርነውን እያስጀመርን ያለነው ካሁን በፊት ወደ ውትድርና ያልገባ
ልጆቻችሁን ባሎቻችሁን አሰልፉ ሲሉን አስጠነቀቁናል። ለአቅመ አዳም የደረሰ ልጅ አለሽ ስለተባልሽ ልጅሽን ነው የፈለግነው አሉኝ። ከኔ ጋርም የሰላም የለም ስላቸው ታመጫዋለሽ ብለው በአጋዚ ጣቢያ ቀበሌ 02 ለ8 ቀናት ያህል ያለ ምግብ ቆለፉብኝ ይላሉ እኚህ እናትም። ልጆቻችሁን ባሎቻችሁን አናመጣም ካላችሁ ፍተሻ መደረጉ አይቀሬ ነውም ብለውናል። ወላጅ ተጨንቋል፣ ወላጅ ተቸግሯል ስትል እናቶችና ሚስቶች ያሉበትን አስጨናቂ ሁኔታ ትግራይ ዳግም ከዚህ ጦርነት በኋላ ከሁለት ዓመቱ ጦርነት መርዶ በኋላ ዳግም እያለቀሰች ነው ሲሉም ይናገራሉ። በጉዳዩ በቢቢሲ የተጠየቁት የውቅሮ ከተማ አካባቢ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ኃላፊ ጽፈት ቤትም አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ነው በማለት አስተባብለዋል። የተሰጠንን እያሰለጠነ ነው። የሰሜን ምዕራብ ዞን ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ተስፋይ አባዲ ወጣቱ ለመመከት እየተዘጋጀ እንዳለ ለቢቢሲ ገልጸዋል። ነገር ግን ይህ በመልካም ፍቃድ ነው ነበር ያሉትም። የትግራይ እናቶችን ባሌላ የአስተዳደሩ ሌላ ያለው እውነት ጠላቶቻችን አሁንም የተለያዩ ትንኮሳዎችን እያደረጉብን ይገኛሉ። እስካሁን ተዘግተን በከበባ ውስጥ ነው ያለነው። ይህንን እየታዘብን ያለው ወጣቱ እንዳይሞት ራሱን መከላከል ስላለበት ለመመከት ራሱን የማዘጋጀትና የመከላከል ስራ እየሰራ ይገኛል። በግድ ታፈኑ የሚለው ወሬ ግን ሴራ ነው የሚል ምላሽን ይሰጣሉ። የአድዋ ከተማ ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ተስፋይ ገብረ ሐዋርያት በመላው ትግራይ በሌሎች አካባቢዎች እንዳለው እንቅስቃሴ ሁሉ በከተማዋም በግድ የማፈስ ሳይሆን በማሳመን የማሰለፍ ፕሮግራም እንዳለ ለቢቢሲ ይናገራሉ። ልዩነቱ ማሳመንና አፈሳ ነው። በአፈሳና ማሰለፍ ይለያያሉ ያሉት ኃላፊው እንደተናገሩት አሁን በከባድ አደጋ ላይ እንገኛለን። መሬታችን ተወሯል። ሉዓላዊ ግዛታችን አልተመለሰም። ተፈናቃዮችም የረሃብና የሞት ሰለባ ሆነዋል። ስለዚህ እኛ ሉዓላዊነታችን ማስከበር አለብን። የአካባቢውን ጸጥታ ለመጠበቅ ወጣቱን አሳምነን እናስገባዋለን። ወደ ሰራዊቱ የሚገባ ከሆነ ወታደራዊ ስልጠና የሚያስፈልገው ከሆነ ሊወሰድ ይችላልም ነበር ያሉትም። የትግራይ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለና የምልመላው ሂደት ግን በትግራይ መንግስት እንደሚፈጸም ለቢቢሲ ትግረኛ ተናግሯል። በጉዳዩ ምላሽ እንዲሰጡ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳ ኪዳኑ ፍሳ ማንጁስ ጥያቄ አቅርቦላቸው የነበረ ሲሆን የጽፈት ቤቱ ኃላፊ አቶ መብራቱ ኃይልም በጀነራሉ ፋንታ ለቢቢሲ ምላሽ ሰጥተዋል። አቶ መብራቱ የሰራዊት ምልመላ የኛ ስራ አይደለም፣ አሁን ከተቋቋመው መንግስት ጋር ተነጋገሩ፣ የትግራይ መንግስት ነው መልምሎ የሚሰጠን ሲል የታደሰ ወረደን የጊዜ አስተዳደር መንግስትነትን እንደማይቀበሉት ይህ ትዕዛዝ ከህወሓት እንደሆነና ከፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገር እንዳለባቸው ይናገራሉ። እኛ መልምለው የሰጡንን ነው እያሰለጠነ ያለነው እያበቃንም ያለነው። ወጣቱ በምን አይነት ሂደት ነው ወደ ወታደራዊ ስልጠና እየመጣ ያለው አናውቅም። ሂደቱ እንዴት እያካሄደ እንዳለ ራሳቸው ይመልሱት በማለት ለቢቢሲ ምላሽ ሰጥተዋል። በደብረጽዮን ገብረ ሚካኤል የሚመራው አዲሱ ማዕከላዊ እዝ አሁን በትግራይ ክልል እየተፈጸመ ያለውን ወጣቶችን ባስገዳጅ ወደ ውትድርና የማሳለፍ ዘመቻ እየመራው እንደሚገኝ ቢቢሲ ከምንጮች ያገኘው መረጃ ያመለክታል። ቢቢሲ ትግረኛ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። በተለይም የመልእክት ማስተላለፊያ መንገዶች ለቀረቡላቸው ጥያቄም መልስም አልሰጡም። ነገር ግን አሁን ይህ ሁኔታ እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ሲሉ ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ ከመናገራቸው ውጭ በትግራይ ክልል ውስጥ ወጣቶች በግዳጅ ለውትድርና እየተመለመሉ መሆኑን በስፋት እየተገለጸ ይገኛል። ይህ ምልመላ ከቤት እስከ ትምህርት ቤት፣ ከትምህርት ቤት እስከ መኖሪያ ቤት በየትኛውም ቦታ ላይ ወጣቱ እንዳይንቀሳቀስ ሆኗል። የትግራይ እናቶች ደግሞ ከሁለት ዓመቱ ደም አፋሳሽ ጦርነት በኋላ ዳግም ልጆቻችን ልናጣ ነው፣ ባሎቻችን ልናጣ ነው፣ ልጆቻችን በያለ አባት ያለ እናት ሊቀሩ ነው በሚሉ ስጋቶችና ጦርነት በቃን በሚሉ እንባዎችም ዳግም የትግራይ እናቶችና ሚስቶች እያለቀሱ ነው።
ሁኔታው እጅግ አሳዛኝ ነው። ጦርነቱም ነገ ዛሬ ፈነዳል በሚባልበት ሰዓት ላይ የአሜሪካ ኤምባሲ በኢትዮጵያ በሁለት ቀናት ውስጥ ወደ ትግራይ እንደሚያመራና ከዶክተር ደብረጽዮን ገብረ ሚካኤል ጋር እንደሚነጋገር የተገለጸ ሲሆን የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በትግራይ ቆይተው መመለሳቸው የሚታወስ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኛ ሰላም ለሀገራችን እንመኛለን። የእናንተስ ሐሳብ ምንድነው? ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።